እና እኔ እውነት አይመስለኝም ነበር። በቃ ይመከረኛል። አንድ ቀን የዘጋው ቀን ይለኛል። አሁን ዘጋኝ። በቃ አልቻልኩም። 5 አመት ሆነኝ። እናት ችግር የለውም። እናት ብታለቅስ ምንም ብትልም ከልቡ አይደለም። አባት ግን ትንሽ ከንፈሩን ከመጠጠብህ እንኳን ችግር ነው። ማንስ? እኔ አንተነህ ነው ስሜ። ብዙ ሰው የሚያቀኝ በሚኪ ነው። ይቅርታ ለመጠየቅ ነው የመጣሁት ወደዚህ። አባቴን በጣም ወደዋለሁ። አባቴን ይቅርታ መጠየቅ ፈልጋለሁ። ማለት እሱም ባለመስማት በቃ ብዙ ነገር አጥቻለሁ። ማለት እናቴ ቤት አላት። ያደኩት አምቦ ነውና ቤት አላት። ቤቷን ከወንድሞቿ ጋር ሸጣ ከተከፋፈለች በኋላ ለኔ ብር ሰጠችኝ። 200,000 ብር። ዶሮ እርባታ ምናምን ጀመርኩ። ያውቃሉ እዚህ ጋር ፊት ለፊት ያሉ እናቶች ያቁኛል እንዳለ። ዱከም ከተማ ላይ በጣም በቃ እየሄድኩ ነበር፣ እየሰራው ነበር ምናምን። ያንንም ብር ሳልመልስላት አሳፈርኳት እሷንም። በዛ ላይ በቃ አባቴ መከረኛል፣ አልሰማውም። አንድ ቀን የዘጋው ቀን ይለኛል። ወንድሜም አለ አብረን የመጣ ነው። እና እኔ እውነት አይመስለኝም ነበር። በቃ ይመከረኛል። አንድ ቀን የዘጋው ቀን ይለኛል። አሁን ዘጋኝ። በቃ አልቻልኩም። 5 አመት ሆነኝ። እንቅልፍም አልተኛ መረበሻለሁ። አባቴን በጣም ወደዋለሁና እሱን ይቅርታ መጠየቅ ፈልጋለሁ። ሙዚቃ ሰራ ነበር ክለብ በፊት። የክለቡ እዚህም አዋሳም ሰርቻለሁ። ጎቪያ የሚባል ክለብ እዘፍናለሁና አዲስ አበባም ሰርቻለሁ። በቃ አልሰማ በማለቴ ብቻ በቃ ብዙ ነገር አጣው፣ ተጎዳው። ስራዬን አጣው፣ ብሬን አጣው። ክለብ ለክለብ ውድ ክለብ ነው ምገባው። ወንድሜ ያለ ያቀኛል። 15,000 20,000 አጥፍቼ ምገባው በቀን። በነጋታው አገኛለሁ። ዱከም ላይ ከ10,000 እንቁላል በላይ አከፋፍላለሁ። ዶሮ በጣም ሰራለሁ። መጨረሻ ላይ በቃ ብዙ ዶሮ ሞተ። 2,000 ምናምን ዶሮ ባንዴ ሞተብኝ በሳምንት። ሁሉን ነገር ሳጣ በቃ ጥዬ ጠፋው። ወደ ድሬዳዋ ገባው። አሁን አንተ ጋር ለመምጣት ብዬ ነው በቃ ቤተሰብ ጋር የተመለስኩት። እና አባቴ በጣም አዝኖብኛል። አጎቴ በጣም አዝኖብኛል። የእናቴ ወንድምና እሱ በቃ ሙሉ ዶክመንቱን ያጠፋውበት ላፕቶፑን ወስጅበት። ያጎቴን ኢዮብ ዘውዴ ይባላል። በጣም ነው ማዝነው። በጣም ይቅርታ። በጣም ወዳለው። እናት ችግር የለውም። እናት ብታለቅስ ምንም ብትልም ከልቡ አይደለም። አባት ግን ትንሽ ከንፈሩን ከመጠጠብህ እንኳን ችግር ነው። አባት ይከብዳል። እኔ በቃ ይቅርታ አድርግልኝ። በጣም ነው የምወድ፣ በጣም ነው ማከብርህ። በጣም የብዙ የወጣቶች አባት ነው የኔ አባት እውነት። ግን በቃ ጥሩ ቦታ እንድደርስ ጥሩ ነገር እንዳደርግ ነው የሚመክረኝ። የዘጋው ቀን ይለኛል። በቃ ዘጋኝ፣ አለቀ። 5 አመት ሆነኝ። በቃ እኔ አልቻልኩም አሁን። ለዛ ነው እኔ በቃ ይቅርታ መጠየቅ ፈልጋለሁ ያልኩ ቅድም። የትኛውን ትምህርት ወደድክ? እኔ 99ን ትቶ ያው ተሸክሞ አምጥቶኛል ቤት ድረስ። እኔ የጠፋውን በግ ነው በቃ የኔ ታሪክ ነው። ብዙ ቦታ ጠፍቻለሁ። ያላየሁት ሀገር የለም በህይወቴ። ሹፍርናም ሰርቻለሁ። በጣም መዝናናት ወዳለሁ። በየሀገሩ ተዝናንቻለሁ። ማላቀው ሀገር የለም። አሁን ጫት ካቆምኩ ቆይቻለሁ። ከድሬዳዋ ከመጣው ጀምሮ ቅሜ አላቅም፣ አጭሼም አላቅም። ብቻ ግን በብዙ ሱስ ውስጥ አሳልፍ ያለውኝ። ከዛ ለመውጣት ድሬዳዋ ሆኜ በጣም በቃ እጨነቃለሁ። አባቴ በነገራችን ላይ ወንድሜ ያለ ናትናኤል እሸቴ ይባላል። እናቴና አባቴ በጣም ከሚወዱት ሰው መሃል አንደኛ ቁጥር 1 ላይ የተቀመጥከው አንተና ባለቤትህ ነች። አባቴ በጣም ይወዳል። ገና እንደመጣ ማርሲል ላይ ነው የሚከፍተው። በጣም ይደሰትብሃል። በጣም ነው የሚወድህ። ካንተ ጋር የተነሳሁትን ፎቶ ቶሎ ላኩል ወደ ቤት እና አሁን ያው ካንተ ጋር የተነሳሁትን ስላዩ ይቀበሉኛል በደንብ። ካሁን በኋላ ግን መልካም ወጣት በታሪክ አልቀርም። እኔ እውነት በአመት አንዴ እመጣለሁ። በአመት አንዴ እየቃምኩ ግን ቸርች አልቀርም። እውነቴን ነው የምልህ። እኛ ጋር አማኑኤል ቸርች ነው ማመልከው። ማክሰኞና እሁድ። ማክሰኞ ማታ የፈውስ ፕሮግራም አለ። አንድ ቀን ቀርቼ አላቅም። በጣም ፈጥጬ ነው የምገባው። በቃ ፍጥጥ ብዬ መርቅኜ ነው የምገባው። ቸርች ካልሄድኩኝ ይጨንቀኛል ጭራሽ። ቅሜ በቃ ቸርች ነው የምሄደው። ቸርች ሄዳለሁ። በቃ ያውቃሉ ሁሉም። እና ህይወቴ እኔ ከቸርች ጋር የተሳሰረ ነው። እየዘፈንኩኝ እንኳን ክለብ እየሰራሁ እንኳን ውስጥ የሚያስበው መዝሙር ነው። እና በጣም ቸርች ምናምን አይደለም እንዴ ለብቻ ሁሌ ነው የምዘምረው። የትኛው መዝሙር ትወዳለህ? በጣም ሁሌ ካፍ ማይጠፋ አቤት ምሕረት የበዛለት የሚል መዝሙር አለ። እሺ ዘምር። አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ ላመስግንህ እንጂ ወሆ ስላደረክልኝ ሌላ ምን ቃል አለኝ? ሌላ ምን ቃል አለኝ? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን መጥራት ነው። አይኔ በርቶልኝ
የውስጥ ሐሳቤ ፍቅርን አይቼው ለኖር ተግቤ ሌላ ደግሞ የምትወደው መዝሙር? ካንተ ወደ ማን ሄዳለው? አንተ የፍቅር አምላክ ነህ። ዘመኔን በሙሉ ሰጠሁ ጌታዬ፣ አንተ የፍቅር አምላክ ነህ። ጌታ ሰላሜ ነህ አንተ፣ ኢየሱስ ሕይወቴ ነህ አንተ። አመሰግናለሁ። እሺ ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።